ሀይሚ ጋሼን ይዛ መታ ብሩክን ለመነችው። ብሩክ ግን ቤቱን ከተቀበልሽ በኋላ ነው እንዲ ወደ እኔ የሚመጪው ግሽ ላይ ወድቄ እያለ እምቢ አላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከነገደን እያልኩ ዛሬ እዚህ ደርሼ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ የመጣሁት እንግዲህ ሀይሚና ብሩኬ ሀይሚ እንግዲህ ዛሬ ላይ አባቷን ይዛ መጣ በሚገርም ሁኔታ እንዲያስታርቋቸው አድርጋለች። ከዛም አልፎ ተርፎ ደግሞ ይቅርታ በአባቷ ፊት ጠይቀዋለች። ብሩክ ግን ይቅርታውን ሊቀበላት አልቻለም ማለት ነው። በጣም የሚገርምም ነው፣ ያሳዝናልን። በቃ እንጃ ወዴት እየሄዱ ነው? እንዴት ነው ነገሩ ማለት ነው? እና አሁን ላይ እንግዲህ ጋሼ በሀይሜ ፊት ሀይሜን ተቆጥቶ ሰድቦ ምናምን ብሩክ ሊያስታርቃቸው ወስዳለች። እሷም ደግሞ ይቅርታ እንድትጠይቀው አስደርጓታል። የሀይሚ አባት ደስ የሚል ዘና የሚያደርግ ነው። በመሀልም ባለቤቱን እያወራ እየተጀናጀንኩ ይላል። እና ዛሬ ላይ እንግዲህ ብሩክ ግን እንደዛ እግሯ ላይ ወድቄ ሌላ ሰው ዳረኝ ብላ አሁን እንዴት ነው እኔ ቃነኝ ወይም ደግሞ ድንጋነኝ የምወረወሩ እንደፈለገች የምትጫወት የምትሰባበረኝ እያለ ነው። ይህም ቤት ደግሞ ያው ያስቤበት ስለሆነ ለእሷ ሰጣታለሁ። ሀይሜ ደግሞ እዚህ ቤቱን ቢሰራ እኔ ብቻዬን አልኖርበትም፣ እኔ እናንተንን መኖር የሚገባን ብለዋለች። እሱ ደግሞ ፈቃደኛ አልሆነም። እንግዲህ ዙሮ ከዛም ሆነ ከዚህም አንድ ላይ ያደርጋቸው፣ ይታረቁ፣ አብረው ይኑሩ። ያው የብሩክ እናትና የሀይሚ አባት ተገናኝተው እንደሚያስታርቋቸው ተስፋ አለኝ ማለት ነው ውዶች። ምክንያቱም ሀይሜና ብሩኬ ተለያዩ ማለት በጣም ያስጠላል። አሁን ብሩክ ሲለምን ሀይሜ እምቢ ትላለች፣ ሀይሜ ስትለምን ብሩክ ወደኋላ ይላል። ምንድን ነው ነገሩ ግን እንዴ? ለምን ሁለታችሁም ወደፊት አትሄዱም? እንግዲህ እዛ ሀገር ድረስ የመጣው ለሀይሜ ቤት ሊሰራና እናቱን ለማስደሰት ሲል ያደረገው ነገር ነው። ከዛም አልፎ እንግዲህ ሀይሜ ያው ቤቱ ከተሰራ በኋላ በጣም ደስ ብሏታልም። ከደስታውም አልፎ እንግዲህ ዛሬ ላይ ምርጥ ሆናለች ማለት ነው። በጣም የሚገርም ነው። ደስታዋን እንትን ማለት አቅቷታል ማለት ነው፣ መቆጣጠር እና የሀይሜን የብሩክ እናት እንግዲህ አይታችኋል። ብሩክ አስደስቷታል። ሀይሜም ደግሞ የብሩክን መልካምነት እና ጠንካራነት እስከ እናቱ ገልጻለች። 4 ልጆችን ያለአባት ያሳደገች እናት አሁን ላይ ያው ቤቱን ባትኖሩበትም ግን ደስተኛ ሆና እንደተቀበለችው ሀይሜ ተናግራለች ማለት ነው። ከዛም አልፎ ተርፎ እንግዲህ ሀይሜና ብሩኬ ዛሬም ነገም አንድ ላይ እንደሚሆኑ የወደፊት ምኞቴ ነው ማለት ነው። እንግዲህ ጋሼ መጥቷል። በጋሼ ፊት ሀይሜ ብሩኬን ለምነዋለች። በጋሼም ደግሞ እኔ ሀይሜን መምታት ዱላ አንስቼ መምታት ነው የቀረብኝ እንጂ ሁሉንም አድርጌያለሁ። ስለዚህ አንተን ደግሞ ከእሷ የበለጠ ጥሩ መልካም እንደሆንክ በደንብ ነው የማውቀው። ስለዚህ አንተ በቃ ምን ላድርግ እያለው ነው ማለት ነው። እና ጋሼ እንግዲህ ጋሼ ደግሞ ያው ብሩክን እናት እንድታገናኘኝ ብሎታል። እንደሚያገናኘውም ደግሞ ተስፋ አለን ማለት ነው ውዶች። ያው የብሩክ እናትና የሀይሜ አባቱ ነው። ብሩክንና ሀይሜን አንድ ላይ እንደሚያደርጓቸው የሁላችንም ተስፋ ነው። ዛሬም ነገም አብረው እንደሚቀጥሉ እናምናለን ማለት ነው ውዶቼ። እና ከምንም ከማንም በላይ ደግሞ አንድ ላይ እንደሚሆኑ በእርግጠኝነት እናስባለን። መቼም እንደማይለያዩ ነው የምናውቀው። እንግዲህ ሁሌም ዛሬም ነገም አንድ ላይ ሆኑ እንላለን። አይለያያችሁ ብሩክና ሀይሚ ማለት ነው።
ምቀኛን የያዝላችሁ ነው የሚባለው አይደለም። ምክንያቱም አሁን ላይ አስባችሁታል? እንዴት ነው ግን ነገሩ? እኔ አንዳንዴ በቃ ምን ልበላችሁ ወዴት እንደሚሄዱም አብሶ ደግሞ በመሀል የሚገቡ ምናምን ነገር ካሉ ትንሽ ከበድ ይላል። የሰዎች እንደዚህ ባለ ትዳሮች ላይ በመሀል አትግቡ ማለት ነው ውዶች። በመሀል ላይ መግባት አያስፈልግም እላችኋለሁኝ። እንግዲህ ብሩክና ሀይሚ አንድ ላይ እንደሚሆኑ የሁልጊዜያችንን ምኞታችን ነው። የብሩክ እናት መታ አንድ ላይ እንደምታረጋቸው እናውቃለን። ሀይሚ እንግዲህ በአባቷ ፊት ብሩክን ይቅርታ ጠይቀዋለች። እሱም አሸነፈኝ ብሎ እምቢ ብሏል። እንግዲህ ከማንኛውም እንደሚሆንም አናውቅም ማለት ነው። እና ነገሩ ወዴት እንደሚኬድም ባናውቅም አብረው ይሁኑ እንላለን። በቃ አይለያዩ ውዶችዬ። እና ቪዲዮውን ላይክ ሸር አድርጉ እላችኋለሁኝ። ብሩክ ማለት መልካም ሰው ነው። ያው ሰሞኑ በጣም ደስታ በደስታ አድርጓቸዋል ቤተሰቡን በሙሉ ማለት ነው። ማንንም ሳይለይ እንግዲህ ለወንድሙም ለእናቱም በቃ ለፍቅረኛውም ያለውን ሁሉ አድርጓል። ወንድሙ ማለት መከታው ልክ እንደ አባት ነው። እናትም እንደ አባቱ እንደ እናትም ሆና ያሳደገችው ናት ማለት ነው። እና ከምንም በላይ ደግሞ ደስ የሚል ነገር ነው ያደረጉት ነገር። እንግዲህ ብሩክ ለእናቱ ትልቅ እኔ እንጃ ትልቅ ነገር ነው ቤት ማለት እና ውዶችዬ ቪዲዮ ላይክ ሼር አድርጉ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። በያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚሁ እሰናበታለሁ። በዚሁ አጋጣሚ ደግሞ ማስተር አብነትን አላህ ሱብሃነሁ ወተዓላ ሰላም አድርጎ እንግዲህ ከንትን ወጥቷል። አላህ ይጠብቀው ማለት ነው ውዶችዬ። ኦፕሬሽን ሆኖ ምናምን ጨርሷል። አመልያውን ሰርቷል። በሰላም ደግሞ መጥቶ እዚሁ ድሮው ስራው እንዲመለስ የሁላችንም ምኞት ነው። በዱዓችሁ አትርሱ ትላለሁኝ። ውድ የተከበራችሁ ማለት ነው። ዛሬም ነገም የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን። ወጥቶ ከመቅረት እየጠብቀን ሀገራችንን ሰላም አላህ ያድርግልን ማለት ነው። ሀገር ሰላም ሲሆን ያው ሁሉም ሰላም እንደሚሆን የሁላችንም እምነት ነው። አላህ ይጠብቃችሁ እንግዲህ ውዶችዬ ማለት ነው። እንደዚህም ስላችሁ በያለንበት እዝነቱ ራህመቱ ከኛ ጋር ከእናንተ ጋር ይሁን። ሁሌም ቢሆን አንለያይ። ወጥቶ ከመቅረት ደግሞ ይጠብቀን ማለት ነው ውዶችዬ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቀን። ሰው ልጅ እንግዲህ ወጥቶ መቅረትን ማለት በጣም እንጃ ይከብዳል። አላህ ይጠብቀን ከልብ እናመሰግናለሁ። ላይክ ሸር አድርጉ ውዶችዬ ማለት ነው። ቪዲዮውን ላይክ አድርጉ፣ ሸር አድርጉ። እንጠነካከር፣ እንተጋገዝ እላችኋለሁኝ። ከዚሁ እሰናበታለሁ ማለት ነው። እንግዲህ እንጃ አላህ ሱብሃነሁ ወተዓላ አንድ ላይ ያርጋቸው እላለሁ። በቃ በአጠቃላይ እና ባይ ባይ ውዶቼ። ውድድልልድ ያደርጋቸዋለሁ። ላይ ውደድልኝ ከክፉም በላይ ባይ ባይ። ሰላሙን ብዝት ያደርግልን። የድሮዋን ኢትዮጵያ ይመልስልን ሀገራችንን ማለት ነው። ባይ